እንግዲህ ናሂ ተደብድቧል። ያው ግንባሩ ጋር እዚህ ጋርም ተነክሶ ይሁን እንዴት እንደሆነ አልታወቀም። ብቻ ግን ምንድነው ያላችሁት? የባል ወገን ለካ ከእውነት አይቆምም የሚባለው እውነት ነው ብላችኋል። ማንም ሰው ብያችኋለሁ። አሁንም ቢሆን ማንም የባል ወገን ሆንክ የሚስት ወገን ሆንክ ማንም ሰው በቤተሰቡ ልክ አሁን ለምሳሌ በባልም ወገን ቁጭት አለ፣ በሚስትም ወገን መናደድ አለ። ማንም ሰው እኮ በአንድ በኩል ብቻ አይደለም፣ በሁሉም በኩል ወገን ንዴት አለ። አንድ ሰው ሲጎዳባችሁ ዝም ይላል እንዴ? የውብዬ ወንድም ይሁን አጎት ይሁን መቶ አይደል እንዴ ናሂንስ የደበደበው? እንዴት ነው የምትሉት? እሰይ ደብድበው ደግ አደረገ። እዚህ ጋር እኮ ትዳር ነው ብላችሁኛል። አዎ ትዳር ነው፣ ግን ትዳር ነው። እሱ ትዳሩ ላይ ለምን እንደዚህ ያደርጋል? ትክክል ነው እያልኩ አይደለም። ናሂ አሁን ትክክል ስራ እየሰራ አይደለም። ምንም ቢሆን ሀቅ ይዣለሁ ልትል ትችላለህ። በአንተ በኩል ትክክል ነህ፣ ግን እንደ ሴት ደግሞ ውብዬ የተጎዳች ነው። ምክንያቱም ያንተ አብራክክ የራስ የሆነ ክፋይክ ልጅ ይዛለች እዚህ ጋር እንደገና ሁለተኛ ልጅ ነው አይደል እየመጣ ያለው። ደስታህን ታጣጥም ይገባል። እዚህ ጋር ከውብዬ ጎን ልትቆም ይገባ ነበር። በእርግጥ ነገሮችን እያከረርክ ለልጅቷ ጋር አግዘህ እዛ መሄድ አለብህ ብዬ እኔም አላስብም። ትክክል ሰርታልም አልልም። ምክንያቱም እያደረክ ያለው ነገር እሷም እዚህ ጋር ደግሞ አንቺ ጣልቃ ትግቢ ሲጀመር ማለት ነው። ትናንትና መተሽ ዛሬ ህይወታቸው የትም ቀን ወቂው መቼም ቀን ወቂው ብቻ ግን ዛሬ ላይ መተሽ ህይወታቸው አትበጥብጪ። እንግዲህ 6 ዓመታቸው ነው እንደዚህ አብረው ስንት ዓመታቸው 4 5 6 ማክሲመም እንደዛ ነው እንግዲህ አብረን ስናቃቸው ሀ ብለው ህይወታቸውን ሲመሰርቱ የምናውቀው ሚዲያው ላይ እስካሁን ድረስ እየኖሩ ያለ አንቺ መተሽ ነው እንግዲህ ምስቅልቅል ያደረግሽው። ሲቀጥል ደግሞ የተፋቱት ነገር የለም ፍቺ የለም። ልክ ባሌ ቁጤ እንደዚህ አትበይ። ሲጀመር እንዴ ውብዬ ጋርም ያለኮ ሀቅ አለ ገባሽ? ምክንያቱም አንቺ መተሽ እንደዚህ ህይወታቸውን ማመሰቃቀል አልነበረብሽም ሲጀመር ማለት ነው። እንዲህ ነው ሴት ልጅ ከመጣች እኮ ችግር ነው። ወንዱም ምንም ትክክል ሰራው እንጂ አጥፍቻለሁ እንኳን የሚል ይቅርታ እንኳን ልብ የላቸውም። ምን አጥፍቼ ነው ምን አድርጌ ነው? ኦኬ ሀቅ እንዲወጣ ከጎና ቆመሃል። ይሄን ደግሞ ከውብዬ ጋር ሆነ ነበር ማድረግ የነበረብህ ናቲ ማለት ነው። እውነት ትክክል እየሰራ ከነበረ ከውብዬ ጎን ጋር ሆነ ነው ይሄን ነገር ልታደርግ የሚገባው እንጂ ዛሬ ላይ ብቻን ሆነ ከሷ ጋር ስትባረክ ከሷ ጋር አብራሃት እየወጣ አብራሃት እየሄድክ አብራሃት እያደርክ ምን እንደሚፈጠር አናውቅም። ምክንያቱም ሴት ልጅ ባለችበት ቦታ ላይ ይሄን ያህል ድረስ ላንተ የተከራከረች ላንተ የተናገረች መቼም ምን እንደሚፈጠር ራሱ አናውቅም። ገብቷችኋል? ምን እየሰራችሁ ነው? እንግዲህ ተባራችሁ ስትሄዱ የት ነው ያደራችሁ ያላችሁት? እናቷ ቤት ሆቴል የት ነው ያደራችሁ ያላችሁት? ይሄ ራሱ እኮ ያበሳጫል ሲጀመር ማለት ነው። ውብዬ ካሰበችው ያበሳጫል። ምን እያደረክ እንደሆነ የትን እየሄድኩ እንደሆነ ምን እየሰራ እንደሆነ ያበሳጫል። ትክክል እየሰራ ነው አልልህም። ገብቷል? እና የምታደርጉትን ነገር አንዳንዴ ማወቅ አለባችሁ ብዬ አምናለሁ። እንዴ የሰው ልጅ ህይወቱና ትዳሩን በትኖ ሌላ ሴት ጋር ሲሄድ ደስ ይላታል? ማን ሴት ናት ደስ የሚላት? አንቺ ላይስ ቢሆን እያደረሽ ያለሽዋ አንቺ ላይስ ቢሆን ይሄን ነገር የምታደርጊው ነገር አንቺ ላይስ ቢሆን ገባሽ? አንቺ ላይ ቢሆን ነገር ትፈቅጃለሽ? ዛሬ ሽንጥሽን ይዘሽ ውብዬን አለቃትም እንኳን ያስደበደበችው የምትይው እንዴ? ይሄ እኮ ጥፋቱ እኮ ያንቺና የናሂ ጥፋት እኮ ነው። ውብዬ ጥፋት አለባት ብዬ አላስብም። ደግ አደረገች ሲጀመር። አሁን ሳስበው እኮ አዎ ልክ ናት። እዚህ ጋር ሁለት ነፍስ ነው የያዘችው። እናንተ ናችሁ እዚህ ጋር ጥፋተኞቹ። መደብደብም ሲያንስ ነው ይቅርታ ብለህ መምጣት አለብን። አሁን እኮ ውብዬን ይቅርታ መጠየቅ አለብን እንጂ ልትወቅሳህ አይገባም። አቶ ናቲ ማለት ነው። የእውነት ልትወቅሳህ አይገባም። እንዴ ምን እየሰራህ ነው ያለኸው? ምን እያደረክ ነው ያለኸው? ልታስብ ይገባል። ውብዬ ይሄን ያህል ድረስ ላንተ ታማኝ ሆና ሚስት ሆና ልጆችን ልጅ ሚያክል ሰታክ ዛሬ ላይ ትዳርህን በትነክ ትናንት ላወካ ሴት መሄድ አለብህ? ትናንት ለመጣች ሴት መሄድ አለብህ? ይሄ እኮ ጥሩነት ነው ብዬ አላስብም። ሲጀመር ምንም ይሁን ብርም ጠፋባት ምንም ጠፋባት በህግ አካል አብራሃት ከውብዬ ጋር ሆነ ይሄ ነገር ልትፈታው ይገባ ነበር። ከህግ አካል ጋር ሆነክ ለበላትም ሰው ቢሆን ከህግ አካል ጋር ሆነ ይሄ ነገር ነው ማድረግ ያለብህና ጥሩ ስራ ሰርታል ብዬ አላምንም ሲጀመር። እና ደግሞ
ሄሉ ማለት ነው። ምንም ቢሆን ውብዬ ሀቅ አላት። አንቺ ደግሞ ያው ወንድምሽ ነው ስለተጎዳም ይሄ ነገርም ስላየሽ እንደገና ከቤትም ስላባረረችም ተናደሽ ሊሆን ይችላል። ግን ወንድምሽም ቢሆን እያየሽ ነው ያለሽው፣ ሀቁንም እያየሽ ነው፣ እውነታውንም እያየሽ ነው ያለሽው። ተቆጪው፣ ተናገሪው። እንዴ ሕፃን ልጅ አይደለም፣ አንቺም ሕፃን አይደለሽም። ተናገሪው። ቤቱን በትኖ እንደፈለገ ሌላ ቦታ መሄድ አለበት? ይሄ እኮ ቀላል አይደለም። ትዳር ማለት ቀለበትን ያህል አውልቆ እዛ እሷ ጋር መሄድ አለበት? ማንን ተማምኖ ነው የሄደው? ልጅቷን ቀለበትን ያህል ከውብዬ ቀለበትን ያህል በተጣመረው ቀለበት ወርውሮ መሄድ ማለት ከዚህ በላይ የከፋ ችግር ይገጥማል ብዬ አላስብም። ምክንያቱም ለምንድን ነው ቀለበት የሚያስወረውረው? ምክንያቶቹን ለማስረዳት መሞከር አለበት እንጂ ቀለበት ማውለቅ አለበት? ይሄ ራሱ እኮ ምን ማለት ነው? ማለት አንዳንዴ ያው ያለው ነገር አውቃለሁ ናሂ ይሄን ያህል አያደርግም ብዬ ተከራክሬልሃለሁ። አሁን ላይ ስታስቡት ግን ቀለበትን ያህል አውልቆ ከውብዬ ጋር ልጅ ልሰጠው አሁን ድጋሚ ሁለተኛ ልጅ ልሰጠው ከምታስበው ሚስቱ ቀለበት አውልቆ እቺ ትናንትና የመጣች ሴት ጋር መሄድ ምን ማለት ነው? እውነት ነገ የሚቆጭህ ነገ እያደረክን ያለኸው ውብዬ ሳትሆን አንተ ነው የሚቆጭህ። ምክንያቱም አንድ ልጆችን በዚህ ሰዓት ላይ እንዳታይ ማድረግ ትችላለች። እያደረክ ያለው አባት ስለሆንክ ብቻ አይደለም እኮ አባት ስለሆንክ አይደለም። 9 ወር የተሸከመችው ናት። እዚህ ጋር ስንት ነገር አለባት። ስለዚህ አሁንም በዚህ ሰዓት ላይ አብራት ልትሆን ይገባል ነው ማለት። ይሄ ነው መናገር የምችለው። ለማንኛውም እንግዲህ ጓደኞቼ አንዳንድ ስናገር ትናንትናም ያው ጥሩ ነገሮችን አይቻለሁ። ግን እኔ ናሂ ይሄን ያህል ድረስ ለልጅቷ ይሄን ያህል ድረስ ቦታ ሰጥቶ ያስብልሃል ብዬ አላስብም ነበረ። ምክንያቱም በተፈጠረባት ችግር በሆነባት ችግር ሊረዳት ሊያግዛት ከጎኗ ሆነ ብዬ ነበር ማስበው። ግን አሁን ሳስበው ቀለበትን ያህል ማውለቅ ማለት ይሄ ምን ማለት ነው? ከልጅቷ ጋር ሌላ ኬዝ ነበረ በፊትም በደንብ ማለት ነው። ቢሆንስ ዛሬ እኮ ህይወት መስርተ ትዳር መስርተ ውብዬን አግኝተ ሁለተኛ ልጅ ደግሞ ይጠበቅ እንደሆነ ማሰብ አለብህ። እንዴት ነው ቀለበት በትኖ መሮጥ? አዎ ልብን ያስተሳስራል፣ ልብን ያስተሳስራል እንጂ ቀለበት አያሳስርም ብንልም ቀለበትን በትነ ቃል ኪዳንህን በትነህ ነው ሄድከው። ስለዚህ ዋጋህ ማግኘት ጥሩ ነው። ደግ አደረገች ነው የምለው። ውብዬ እኮ ነች ያደረገችው፣ ደግ አደረገች ነው የምለው። ምክንያቱም ስህተት እየሰራህ ነው፣ መንገድ እየጣስክ ነው። አሁንም ወደ ቤት ተመለስ፣ በይቅርታ ወደ ቤት ተመለስ። ይሄ ማፈንገጥ ምናምን ማንን ተማምነ? እቺስ ልጅ ምንድነች ሲጀመር? ቤት ልታፈርሽና ተመክረሽ ነው እንደመጣሽው። ለማንኛውም ይሄ ነው ውብዬ። እውነት እግዚአብሔር እንትን ይበልሽ ያበርታሽ። በጣም ያሳዝናል። እንደዚህ አልጠበቅኩም ነበር እኔ ሳስበው። ግን በጣም ሳየው ነገሮቹን ግን ይሄን ያህል መስመር ስተዋል። ስለዚህ ወደ ራስህ ወደ ቀልብ ተመለስ ነው የምለው እና ይሄን ነው ማለት የምችለው። ለማንኛውም ወዳቸዋለሁ። መልካም ቀን።